ሀሳብና ባህሪ ሰው በልቡ የሚያስበውና የሚሆነው የሚለው አባባል የሰውየውን አጠቃላይ ማንነት ብቻ ሳይሆን በሰውየው ሕይወት ውስጥ ያሉትን ማናቸውንም ሁኔታዎች፣ ክስተቶች በሙሉ ያጠቃልላል። እንዲሁ ስናየው ሰው የሚያስበውን ነው የሚሆነው። ባህሪውም የሁሉም ሀሳቦች አጠቃላይ ድምር ውጤት ነው። ተክል ከዘር እንጂ ያለ ዘር እንደማይበቅል ሁሉ የሰውም እያንዳንዱ ድርጊት ከተደበቀው የሰውየው የሀሳብ ዘር ይመነጫል። ከነዚህ ሀሳቦችም ውጭ ሊገለጥ አይችልም። ይህ ነገር ሆን ተብሎ የሚደረጉ ነገሮች ተግባራዊ የሚሆን ያህል ሳይታሰብ በድንገት በሚደረጉና ባለማወቅ የሚደረጉ ነገሮች ላይ እኩል ተግባራዊ ይሆናል። ድርጊት የሀሳብ ችግር ነው። ደስታና ስቃይም የሀሳብ ፍሬዎች ናቸው። የሰው ልጅም መራራውን ሆነ ጣፋጩን ፍሬ ከራሱ የሀሳብ እርሻ ይሰበስባል። የሰራም በአእምሯችን ውስጥ ያለ ሀሳብ ነው። እኛ የተሰራነው የተገነባነው በሀሳብ ነው። የሰውየው አእምሮ መጥፎ ሀሳብ ካለው ጋራው ከፈረሱ ኋላ እንደሚመጣው ህመም በእርሱ ላይ ይመጣበታል። ነገር ግን በንጹህ ሀሳብ ጸንቶ ለሚኖር ሰው በእርግጠኝነት ደስታ እንደ ጥላ ከኋላ ይከተለዋል። የሰው ልጅ በህግ የሚያድግ እንጂ ሰው ሰራሽ ውጤት ስላልሆነ በተደበቀው የሀሳቡ ማዕቀፍ ውስጥ የሚገኙት ምክንያቶችና ውጤቶች የሚታየው ዓለምና በቁሳዊ ነገሮች ላይ ፍጹም ሆነውና ሳይዛነፉ ይከሰታሉ። ታላቅና አምላካዊ ባህሪ ያለማቋረጥ ከሚደረግ ትክክለኛ አስተሳሰብ ጥረትና ከአምላካዊ ሀሳቦች ጋር ለረዥም ጊዜ በሚደረግ ጥምረት የሚመጣ ተፈጥሯዊ ውጤት እንጂ እንዲሁ በአጋጣሚ ወይንም በእድል የሚገኝ አይደለም። ወራዳና ኢሰብአዊ ባህሪም በተመሳሳይ ለመጥፎ ሀሳቦች አለማቋረጥ በመገዛት የሚመጣ ውጤት ነው። ሰው የሚገነባ ሆነ የሚፈርሰው በራሱ ነው። ሰው በራሱ የመሳሪያ ግምጃ ቤት ውስጥ ራሱን የሚያጠፋበትና የጦር መሳሪያ ቀልጦ ያመርታል። ለራሱ የደስታ፣ የጥንካሬ፣ የሰላም መንግስተ ሰማያታዊ ግንብ በመገንባት የሚያስፈልጉ መሳሪያዎችንም ይሰራል። ሰው ትክክለኛ የሆነ ሀሳብን በመምረጥ እና በትክክል ተግባራዊ በማድረግ ወደ መለኮታዊ ፍጻሜነት ያድጋል። የተበላሸና የተሳሳተ ሀሳብን በመተግበርም ከእንስሳነት ወደ አናታ ደረጃ ይወርዳል። ሁሉም አይነት ባህሪ ደረጃዎች በእነዚህ ሁለት ጽሑፎች መካከል ውስጥ ይገኛል። የእነዚህ ባህሪዎች ፈጣሪና አዛዥ ደግሞ ሰው ነው። ከነፍስ ጋር በተያያዘ ካሉ መልካም ነገሮች ሁሉ ይህንን ዘመን ብሩህ ለማድረግ ተመልሰው ተግባራዊ መሆን ካለባቸው ነገሮች ሁሉ ከዚህ የተሻለ አስደሳች፣ ውጤታማና አስተማማኝ የሆነ መለኮታዊ ተስፋ የለም። ይህም ሰው የሀሳብ አዛዥ፣ የባህሪ ቀራጺ፣ የሁኔታዎች የአካባቢና የዕጣ ፈንታ ሰሪና ቅርጽ አስያዥ መሆኑ ነው። ሰው እንደሚኖረው ኃይል፣ እውቀት፣ ፍቅር እንዲሁም የሀሳቡ ጌታ እንደመሆኑ የማንኛውንም ሁኔታ ቁልፍ ይዟል። እንዲሁም የፈለገውን ለማድረግ ራሱን የሚያሸጋግርበትና ታድሶ የሚያካሂድበትንም ድርጅት በውስጡ ይዟል። ሰው ሁሌም ደካማና ብቸኛ በሆነበት ሁኔታ ውስጥ ሆኖ እንኳ የራሱ ባለቤት ነው። ነገር ግን ከክብሩ በወረደ ጊዜ ቤቱን በትክክል ማስተዳደር እንዳልቻለ ጅላጅል አዛዥ ነው። የራሱ ሁኔታ ማንጸባረቅ በሚጀምርበትና ማንነቱን የተመሰረተበትን ሕግ ለማግኘት በትጋት መፈለግ ሲጀምር ግን ኃይሉን በእውቀት የሚመራና ሀሳቦችን ውጤታማ በሆኑ ጉዳዮች ላይ የሚያደርግ ጥበበኛ አዛዥ ይሆናል። ሰው እንደዚህ አይነት ንቁ አለቃ መሆኑ የሚችለው በውስጡ ያለው የሀሳብ ሕጎች ሲያገኝ ብቻ ነው። በአጠቃላይ ይህ ሕግ ማግኘት ግን የተግባራዊነት ራስን የመፈተሽ የልምምድ ጉዳይ ይሆናል። ወርቅ፣ አልማዝ በብዙ ፍለጋ ቁፋሮ እንደሚገኝ ሁሉ ሰውም ከራሱ ጋር በተያያዘ ማንኛውም እውነት ማግኘት የሚችለው በነፍሱ የማዕድን ስፍራ ላይ በጥልቀት ሲቆፍር ነው። ይህም ማለት ሰው የራሱን ባህሪ ሰሪ፣ የህይወቱ ቀራጺ፣ የወደፊት ዕጣ ፈንታው ገንቢ መሆኑን በትክክል ማረጋገጥ የሚቻለው ሀሳቦቹን ሲያስተውል፣ ሲቆጣጠር እና መለዋወጥ ሲችል እንዲሁም ሀሳቦቹ
በእርሱ በሌሎች ሰዎች በህይወቱ በሁኔታዎች ላይ የሚኖራቸውን ተጽዕኖ ምክንያትና ውጤት በመመርኮዝ በሚያደርገው ትዕግስታዊ ትግበራና ምርመራ ለይቶ ሲያውቅ ብቻ ነው። እንዲሁም ማንኛውንም ልምድን በጣም ተራና የዕለት ተዕለት ክስተት የሆነውንም ቢሆን በመጠቀም ስለ ራሱ ጥበብና ኃይል ያለውን እውቀት የሚያገኝበት መንገድ ይፈጥራል። ፈልጉ ታገኛላችሁ፣ አንኳኩ ይከፈትላችኋልም የሚለው ሕግ ተፈጻሚ የሚሆነው በዚህ እንጂ በሌላ በየትኛውም አቅጣጫ አይደለም። ሰው ወደ እውቀት ቤተ መቅደስ መግባት የሚችለው በትዕግስት በሚያደርገው ልምምድ ነው፣ ያለማቋረጥ በሚያደርገው ጥረት ብቻ ነው።